ሰላም የተከበራችሁ የቻናላችን አድማጭ ተመልካቾች፣ ለዕለቱ ያዘጋጅናቸው መረጃዎች እንደሚከተለው እናቀርባለን። በቅድሚያ አበይት ነጥቦቹን። ከፍተኛ የጥሬ ገንዘብ እጥረት በተፈጠረበት ትግራይ ክልል ጥሬ ብር እስከ 25 በመቶ የሚደርስ ኮሚሽን እየተሸጠ መሆኑ ተገለጸ። የሱዳን ጦር የአርኤስኤፍን ኃይል ሙሉ በሙሉ ለማሸነፍ ተቃርበዋል ሲሉ የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ተናገሩ። የነዳጅ ዋጋ ከግንቦት ወር ወዲህ ለመጀመሪያ ጊዜ ከፍተኛ ጭማሪ ማሳየቱ ተገለጸ። እስራኤል ጋዛን ለሁለት በመክፈል ግዙፉን የድንበር አጥር እየዘረጋች መሆኑን ተገልጿል። የእነዚህና ሌሎች መረጃዎች በማካተት አሁን ወደ ዝርዝር እናልፋለን። መልካም ጊዜም። ከፍተኛ የጥሬ ገንዘብ እጥረት በተፈጠረበት ትግራይ ክልል ጥሬ ብር እስከ 25 በመቶ በሚደርስ ኮሚሽን እየተሸጠ መሆኑ ተገለጸ። ከጥር ወር 2018 ዓ.ም ጀምሮ ከፌዴራል መንግስት የሚላከውን የድጎማ በጀት መቋረጡን ተከትሎም በትግራይ ክልል ከፍተኛ የጥሬ ገንዘብ እጥረት እንደተከሰተ ይገለጻል። በክልሉ የሚገኙ ባንኮች ደንበኞቻቸውን የሚፈልጉትን ያህል ገንዘብ መስጠት ባለመቻላቸው ነዋሪዎች ለዕለት ተዕለት እንቅስቃሴ የሚሆን ጥሬ ገንዘብ ለማግኘት ተጨማሪ ክፍያዎችን ለመክፈል እንደተገደዱ መረጃዎች ያሳያሉ። የጥሬ ገንዘብ እጥረቱ በተባባሰባቸው እንደ መቀለ፣ አድግራት፣ አክሱምና አድዋ ያሉ ከተሞች የሚገኙ ባንኮች በአብዛኛው ጥሬ ብር የለም በማለት ደንበኞቻቸው እስከ መመለስ መድረሳቸውን ነዋሪዎች አረጋግጧል። በአንጻራዊነት እንደ ሽሬና ማይጨው ባሉ ከተሞች የሚገኙ ባንኮች በቀን ለአንድ ደንበኛ 1000 ብር እየሰጡ መሆኑን ዋዜማ ሬዲዮ ዘግባለች። እንደ አላማጣ ባሉ አካባቢዎች የሚገኙ ባንኮች ለደንበኞቻቸው በቀን እስከ 1000 ብር ድረስ ወጪ ማድረግን እንደሚፈቅዱ ታውቋል። ጥሬ ገንዘብ በአፋርና አማራ አዋሳኝ አካባቢዎች ወደ ትግራይ ክልል ገብቶም በኮሚሽን እየተሸጠ ሲሆን የኮሚሽን ሽያጩ እንደ ጥሬ ብሩ መጠን ከ5 በመቶ እስከ 25 በመቶ ድረስ እንደሚሸጥ ተረጋግጧል። የኮሚሽን ሽያጩ የሚከናወነው በጥሬ ገንዘብ አዘዋዋሪዎች በኩል ሲሆን ጥሬ ብር የሚፈልጉ አካላት በባንክ ሂሳብ ወይም በሞባይል ባንኪንግ ከ5 እስከ 25 በመቶ የሚደርስ የኮሚሽን ክፍያ ጨምሮ በመላክ ጥሬ ገንዘብ ይረከባሉ ተብሏል። የጥሬ ገንዘብ አዘዋዋሪዎች የሚጠይቁት የኮሚሽን መጠን እንደየአካባቢውና እንደሚፈለገው የብር መጠን ልዩነት ያለው ሲሆን የተፈለገው የገንዘብ መጠን አነስተኛ ከሆነ የኮሚሽን መጠን ከ5 እስከ 10 በመቶ ይደርሳል። በመቶ ሺዎችና በሚሊዮኖች መጠን ያለው ከፍተኛ ጥሬ ብር በሚፈለግበት ጊዜም የኮሚሽን ክፍያው እስከ 25 በመቶ ድረስ ከፍ ይላል ተብሏል። በተለይ በወርቅ ማውጣትና ንግድ ስራ ላይ የተሰማሩ አካላት የዕለት ተዕለት ግብይቶችን በጥሬ ገንዘብ የሚፈጸም በመሆኑም እስከ 25 በመቶ የሚደርስ ተጨማሪ ኮሚሽን በመክፈል ጥሬ ብር እንደሚሰበስቡ ምንጮች ጠቁመዋል። የሱዳን ጦር የአርኤስኤፍን ኃይል ሙሉ በሙሉ ለማሸነፍ ተቃርበዋል ሲሉ የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ ተናገሩ። የሱዳን ጠቅላይ ሚኒስትር ካሚል ኢድሪስ የሱዳን ሰራዊት በአሁኑ ጦርነት የፈጣን ድጋፍ ኃይሎች አርኤስኤፍን ከእነርሱ ጋር የሚዋጉ የውጭ ቅጥረኛ ተዋጊዎችን በሙሉ ለማሸነፍ ተቃርበዋል ሲሉ ገለጹ። እንዲሁም ለረጅም ጊዜ የቆየው አውዳሚ ጦርነት ወደ መጨረሻው እየተቃረበ መሆኑን በተስፋ አስታውቀዋል። ጠቅላይ ሚኒስትሩ ይህንን የተናገሩት ከቦትስዋና ከጋቦንና ከሊቢያ በተውጣጡ የአፍሪካ የመረጃና ደህንነት አገልግሎቶች ኮሚቴም ትሮይካ ልዑክ ጋር ባደረጉት ከፍተኛ ደረጃ ስብሰባ ወቅት ነው። በዚህ ጊዜም አገሪቱ ለማፍረስና ህዝቧን ለማፈናቀል የታለመው እቅድ መክሸፉን ገልጿል። ዓላማው ይህችን ጥንታዊ ስልጣኔ ከህዝቧና ከሀብቷ ማራቆት ነበር። ይህ እቅድ ከሽፏል። አሁን ሱዳን እያገገመች ነው ሲሉም ኢድሪስ ተናግሯል። በሀገሪቱ ውስጥ ኑሮ በቀስታ ወደ መደበኛነቱ እየተመለሰ እንደሆነና ዜጎቹም በመተማመን ወደ መኖሪያቸውን እየተመለሱ መሆኑን ገልጿል። በካርቱምና በሌሎች ክልሎች እየደረሰውን ሰፊ ውድመት በመጥቀስ ጠቅላይ ሚኒስትሩ ግጭቱን እንደ ውስጣዊ ጦርነት መግለጽን አልተቀበሉትም። ይልቁንም በውጭ ኃይሎች የተቃጣ ጥቃት መሆኑን ገልጿል። ይህ በሱዳን ውስጥ ወይም በሱዳን ላይ የሚካሄድ ጦርነት አይደለም። ይህ በበርካታ ሀገራትና ኃይሎች የሚመራ በሱዳን ላይ የተቃጣ ጦርነት ነው ሲሉ ገልጸው ይህ ግጭት ሰፊ ጂኦፖለቲካዊ እንድምታ ያለው በሱዳን ላይ የተከፈተ የዓለም ጦርነት ነው ብሎታል። ምንም እንኳን ወታደራዊ ድሎች እየተመዘገቡ መሆናቸው ቢገልጹም
ዋናው ዓላማ ሰላም መሆኑ አስገንዝበዋል። እንዲሁም በተባበሩት መንግስታት፣ በአፍሪካ ህብረት፣ በአረብ ሊግና በቫቲካን የሚደገፈውን አጠቃላይ የሰላም ተነሳሽነት መንግስታቸው እንደሚደግፍም ደግሞ አረጋግጧል። በተጨማሪም ሱዳናውያን ሳይሳተፉበት በአውሮፓ ዋና ከተሞችና በሌሎች ክልላዊ ማዕከላት ስለ ሱዳን የሚካሄዱ የሰላም ጉባኤዎች የቀኝ ግዛትና የዘረኝነት አካሄድ ሲሉ ተችተዋል። ሱዳናውያን በሌሉበት የሱዳንን እጣ ፈንታ መወሰን አትችሉም፣ ዲሞክራሲና ሰላም ማምጣት ከፈለጋችሁ ወደ ሱዳን መምጣት አለባችሁ ሲሉ አስጠንቅቋል። በመጨረሻም የሱዳንን የፖለቲካ የወደፊት አቅጣጫ ለመወሰን በጥቂት ቀናት ውስጥ አጠቃላይና ሁሉን አካታች ሱዳናውያን ለሱዳናውያን የሚል ብሔራዊ ውይይት እንደሚጀመር አስታውቋል ሲል ሱዳን ትሪቡን ዘግቧል። የነዳጅ ዋጋ ከግንቦት ወር ወዲህ ለመጀመሪያ ጊዜ ከፍተኛ ጭማሪ ማሳየቱ ተገለጸ። በአሜሪካና ኢራን መካከል የሚካሄደው ግጭት መልሶ ከተቀሰቀሰ በኋላ ከግንቦት ወዲህ ለመጀመሪያ ጊዜ የነዳጅ ዋጋ በበርሜል $100 ደርሷል። የነዳጅ ዋጋ የአሜሪካ ጥቃት በቀጠለችባቸው ባለፉት ቀናት በየዕለቱ እየጨመረ ሲሆን የድፍድፍ በርሜል ዋጋ የሚተመንበት ብሬንት ትናንት ሐሙስ በ5 በመቶ ጨምሮ $100 ደርሷል። የአሁኑ ከፍተኛ ጭማሪ የተመዘገበው የየመን ሁቲ ታጣቂዎች በቀይ ባህር ላይ በሚያልፉ ነዳጅ ጫኝ መርከቦች ላይ ጥቃት ከፈጸሙ በኋላ ነው። ይህ ጥቃት የሆርሙዝ ወሽመጥ መዝጋቱን ተከትሎ ሳዑዲ አረቢያ የነዳጅ ምርቷን ወደ ውጭ የምትልክበትን ወሳኙን የቀይ ባህር መስመር አደጋ ላይ ጥሏል። ከነዳጅ በተጨማሪ የጋዝ ዋጋም ከፍተኛ ጭማሪ አሳይቷል ተብሏል። በዛሬው ዕለት በሆርሙዝ ወሽመጥ በኩል ለማቋረጥ የሞከረ አንድ ነዳጅ ጫኝ መርከብ ላይ ፍንዳታ ተከስቶ እሳት ከተነሳ በኋላ 3 መርከቦች ጉዞአቸውን ማቋረጣቸውን የኢራን እስላማዊ አብዮታዊ ዘብ አስታውቋል። የአፍሪካ ህብረት ሁቲዎች በቀይ ባህር መርከቦች ላይ የሚፈጽሙትን ጥቃት በአስቸኳይ እንዲያቆሙ ጠየቀ። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ የሱፍ የየመኑ አማጺ ሁቲ በቀይ ባህር መርከቦች ላይ የሚፈጽሟቸውን ጥቃቶች በሙሉ በአስቸኳይ እንዲቆም ጠይቋል። ሁቲዎች በቀይ ባህር ሲጓዙ የነበሩ 2 ነዳጅ ጫኝ መርከቦች ላይ የፈጸሙት ጥቃት አደገኛ የውጥረት መባባስ ሲሉም አወግዘዋል። በኢራን የሚደገፉ ሁቲ ጥቃቱን የፈጸመው ሳዑዲ አረቢያ ላይ የባህር ጉዞ ማዕቀብ መጣሉን ካስታወቀ በኋላ ነው። ይህንን እገዳ ጥሷል የተባሉ ነዳጅ ጫኝ መርከቦች በድሮንና ሚሳኤሎች መመታታቸውን የታጣቂ ቡድን ወታደራዊ ቃል አቀባይ ያህያ ሳሬ ተናግረዋል። የአፍሪካ ህብረት ትላንት ሐሙስ ሐምሌ 16 ቀን 2018 ዓ.ም ባወጣው መግለጫ ድርጊቱን በጽኑ እንደሚኮንን አስታውቋል። እነዚህ እርምጃዎች ለቀጠናው ሰላምና ደህንነት ከፍተኛ እንድምታ የሚኖራቸው አደገኛ የውጥረት መባባሳች ናቸው ብለዋል። መርከቦቿ ለተመቱባት ሳዑዲ አረቢያ አጋርነቱን የገለጸው አፍሪካ ህብረት ለሀገሪቱ ደህንነት ሉዓላዊነትና መረጋጋት የማይናወጥ ድጋፍ እንዳለውም አስታውቋል። የኮሚሽኑ ሊቀመንበር ማህሙድ አሊ የሱፍ ይህ አይነቱ ድርጊት ለዓለም አቀፍ የባህር ጉዞ ደህንነት እንዲሁም ከዓለም ስትራቴጂካዊ የውሃ መስመሮች አንዱ ለሆነው ቀይ ባህር መረጋጋት ከፍተኛ ስጋት መሆኑን በአጽንኦት አንስቷል። ነጻ የመርከብ ጉዞን ለማደናቀፍ የሚደረግ ማንኛውም ሙከራም አወግዟል። በዓለም አቀፍ ህግ መሰረት የባህር ጉዞ ነጻነት፣ ዝውውርና የንግድ መርከቦች ደህንነትና ጥበቃም ሙሉ በሙሉ መከበር እንዳለበትም በመግለጫው ጠቅሷል። ሁቲዎችም ንግድ መርከቦች ላይ የሚያደርሱን ጥቃት በሙሉ በአስቸኳይ እንዲያቆሙ እንዲሁም ውጥረቱን የበለጠ ሊያባብሱ የሚችሉ የትኛውም እርምጃዎችን ከመውሰድ እንዲቆጠቡ ሊቀመንበሩ ጥሪ አቅርበዋል። የባህር ጉዞ የሚመራባቸው ዓለም አቀፍ ህጎችን ሙሉ በሙሉ እንዲያከብሩም ጠይቋል። እስራኤል ጋዛን ለ2 በመክፈል ግዙፍ የድንበር አጥር እየዘረጋች መሆኑ ተገለጸ። የእስራኤል ጦር ከግማሽ በላይ የሚሆነውን የጋዛ ሰርጥን ክፍል ከተቀረው አካባቢ ለመለየትና በቋሚነት ለመቆጣጠር የሚያስችል ግዙፍ የአፈር ክልልና ጉድጓድ እየገነባ መሆኑ ተሰምቷል። በተጨማሪም ይህንን የሚያሳይ አዳዲስ የሳተላይት ምስሎች ይፋ ተደርጓል። ይህ ለወራት ሲካሄድ የቆየው ነው የተባለው የጂኦፖለቲካዊ መሰረተ ልማት እንቅስቃሴ ፍልስጤማውያን እስራኤል በቁጥጥሯ ስር ያዋለችውን የጋዛ ክፍል ዳግመኛ አታስረ በሚል የገባችበትን ስጋት ይበልጥ ያጠናከረ ነው ተብሏል። የእስራኤሉ ሃርትዝ ጋዜጣ እንደዘገበው ከሆነ ግንባታው እንደ አውሮፓውያን አቆጣጠር በጥቅምት 2025 በአሜሪካ አሸማጋይነት ከተደረሰው የተኩስ ማቆም ስምምነት ጋር ተያይዞም በእስራኤልና በፍልስጤም ግዛቶች መካከል አንድ ጊዜያዊ ወሰን የተከለለውን ቢጫ መስመር እጅግ አልፎ የገባ ነው። በካን ዩኒስ አካባቢ ክልሉ ከቢጫው መስመር አልፎ ወደ ፍልስጤማውያን ወገን በ400 ሜትር ገደማ፣ በፋራህ ደግሞ እስከ 1300 ሜትር ያህል ዘልቆ ገብቷል ተብሏል።
የአሶሺየትድ ፕሬስ ዘገባ እንደሚያሳየው ደግሞ በአሁኑ ወቅት ክልሉ ከ23 ኪሎ ሜትር በላይ ርዝመት የያዘ ሲሆን ይህም መላው የጋዛ ሰርጥ ካለው 40 ኪሎ ሜትር ገደማ ርዝመት ጋር ሲነጻጸር አብዛኛውን ክፍል የሚሸፍን ነው። ከሌላው የሚያልፈው ደግሞ የመኖሪያ ቤቶቻቸው፣ መሰረተ ልማቶቻቸውና የእርሻ መሬቶቻቸውን በጦርነት የወደመባቸው የፍልስጤም ማህበረሰቦች መሬት አቋርጦ እንደሆነ ተመላክቷል። በሌላ በኩል የእስራኤል የመከላከያ ሚኒስትር እስራኤል ካትዝ በሰሜናዊ ጋዛ በነበሩ ቦታዎች ላይ 3 አዳዲስ ወታደራዊ ጣቢያዎች እንደሚቋቋሙ የገለጹ ሲሆን በሺዎች የሚቆጠሩ የእስራኤል ሰፋሪዎችና የቀኝ ክንፍ አክቲቪስቶች ደግሞ ወደ ጋዛ ድንበር በመግፋት በጋዛ ውስጥ የእስራኤል ሰፈራዎች እንዲመለስ ጥሪ ያቀረቡ መሆኑ ተዘግቧል። በአሁኑ ወቅት በፊልስጤም በኩል የሚገኙ ነዋሪዎች ከቢጫው መስመር በስተምዕራብ በሚገኙ የባህር ዳርቻ ላይ በጠባብ ድንኳኖች ውስጥ ተጠልለው የሚገኙ ሲሆን አሁንም ለጥቃትና ለመሰረታዊ ቁሳቁሶች እጥረት እንደተጋለጡ ነው ተብሏል። ይህንን የከለላ ግንባታ እስራኤል በይፋ በቢጫው መስመር አካባቢ የሚደረግ የአጥር ግንባታ ነው ብትልም ድንበሩን የሚቀርቡ ወይም የሚያቋርጡ ፍልስጤማውያን በእስራኤል ኃይሎች ጥቃት እየተፈጸመባቸው እንደሚገኙ ተገልጿል። ዜናዎቻችን እነዚህ ይመስሉ ነበር። ስለተከታተላችሁ እናመሰግናለን። መልካም ጊዜ።